መውሊድ መውሊዳቸው ቆይ መውሊዳቸው ከኛ መውሊድ አናከብር። እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነገር ላይ በቃ ፍጥረት ከጀመረ ጀምሮ ነገር የምትሉት ነው አይደለ? ጨረስክ? ልመለስ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነብዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደል? በዓል እንትን የልደት ባላችሁ ወይም መውሊዳቸው ቆይ መውሊዳቸው ከኛ መውሊድ አናከብር። መውሊድም ያከብር እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄን ጨርስ መልስልኝ እኮ አይደለማ። ቆይ እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ እንትን መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረደ አይደል የሚባለው? ቁርአን ወረደ አይደል ይባላል? ይቅርታ እሱ ይቅርታ መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረስኩ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱ ቆያ አይደለም። እኔ እኮ ተጠየቁ። ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነብዩ መሐመድ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። ድረስ አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ? ምን እንደምታወራ ሰለማውቀው እኮ ነው። ብሮ ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጠህ። ቁርአን የወረደው ለነብዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምና የሚታወቀው ወያ ቁርአን የወረደው ለነብዩ መሐመድ ነው ከተባለ ነብዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነብዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምና ማን ያውቀዋል? ራስህ ጠይቀህ ራስህ ጠይቀኝና ልመልስልህ። በጣም ታግሽ እየሰማሁ ነው። እሺ ጥያቄን አንድ ባንድ ነው አይደል? ደግሞ የምፈልገው እኮ ጠይቅና የነብዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ፣ ታዳምጠኛለህ? አንድ ባንድ አንተ ሆስቱ አንተ ነህ አይደለ? ሆስቱ አንተ ነህ። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ተባድርግ፣ እንዳትጠይቅም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። እትጂ ካለሽ ጥያቄ ጠይቄ። እሺ ከጠየቃችሁ ለማዳመጥ ዝግጁ ሆኖ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። አንዱን ጥያቄ መልሰህ መጀመሪያ አንተ እኮ የምታወራውን እንኳን አውቀዋለሁ። የምታወራውን እንኳን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይ ነህ አይደለ? እኮ ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይ ነህ አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ። ወይ አይደለ? ወይ አዎ በላ አይደለ? ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያወዛገብክ ነው። አዎ ወይ አዎ ነው አይደለ? የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው የተወለዱበት ነው። ምንም ሌላ እንትን አፈ ታሪክ የለውም። የተወለዱበት ማን እንዴት ማለት ነብዩ መሐመድ ሰው ናቸው አይደለ? ነብዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ
ሆስተስ እስከ ሆስተስ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነብዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነብዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ሶ ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነብዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል? ስለምናየው በቲቪው በምን ነው ማስረጃ ወጣ? ትልቁ ላይ ነክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ፈተህ ለተናገርከው ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ፈተህ ማስረጃ ሰያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? ሻሻዳን ተቀሻ አሁን የታደርገሽ ይበቃ። መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገሽ አዳምጥሽ። መውሊዱን አትቀበልም? ሙዝ ካረክማ ዞሮ ተሸንፋል እኮ ነው። አረ ተሸንፈለሽ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሚ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠይሽ ጊዜ ስጠይና መውሊድ እንት የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ስጠኝ፣ አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቅሽ ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ ነው ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያሽ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ። የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። አሁን አጀንዳውን ቀይራችኋል። ኖ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ጥያቄ ሁሱ ጋር ታወራለህ። ጥያቄ ሁሱ ጋር አይመለከታችሁም። ሁሱ ጋር ነው ጥያቄ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? ጥያቄ መልሳል። ጥያቄ መልሳል።
እባክህ ያድርግ። ውሱ ጥያቄ መልሳል እንዴ? ዝም በል። ጥያቄ መልሳል ወይ? የጠየኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣላ